ይቺ በመግቢያ ላይ ቀንጨብ አድርጌ ያቀረብኩላችሁ ጉዳይ ለ40 ዓመታት ያህል በሕክምና ወገናቸውን ያገለገሉ አዛውንት የሕክምና ባለሙያ ታሪክ ነው። ለሰባት ጎረምሶች ሲቀጠቀጡ የሚያሳይ ነው። እጅግ በጣም የሚያበሳጭ ነው። እጅግ በጣም የሚያስቆጣ ነው። ስለማስቆጣቱና ስለማናደዱ ስለማሳዘኑ ብቻ ሳይሆን ግን አራት መሰረታዊ ነገሮችን ከዚህ ጋር አያይዤ ማምጣት ስለፈለኩ ነው። የቱ ጋር ነው ያለ ነው? ይሄ ዛሬ ሆነ ቦታ ላይ ሆኖ በሚዲያ ላይ ስለቀረበ ነው እንጂ ብዙ ቦታዎች እንደዛ እየሆነ ነው ያለው። ምንድነው የሆነው? ወዴት ነው እየሄድን ያለ ነው? ምንድነው መደረግስ ያለበት? በጋራ መቆምስ የለብንም ወይ የሚለውን በተለይ በእኒህ ሰው ላይ የደረሰ ነገር እጅግ በጣም ይገርማል። በእኒህ ሰው እንግዲህ አቶ ዋቆ ከድር ይባላሉ። በባሌ ጎባ ጂኒር፣ አሁን ደግሞ ራይቱ መጨረሻ አካባቢ ላይ ባሉት እንዲሁም ደግሞ በቄለም ወለጋ ለ40 ዓመታት በሕክምና ያገለገሉ ናቸው። ጉዳዩ የተፈጸመው እነዚህ ሰባት ጎረምሶች የደበደባቸው በትላንትናው ዕለት ሚያዝያ 3 ቀን በሮቤ መናኸሪያ ውስጥ ነው። ምንድነው ያጋጠማቸው የሚለው እሳቸው በአፋን ኦሮሞ የሰጧት የተወሰኑ ደቂቃዎች መግለጫ ስላለ እሱን ወደ አማርኛ የተረጎሙ አመጣለሁ ልናዳምጠው ይገባል። ነገር ግን አራት በጣም መሰረታዊ ነገሮችን እዚህ ላይ ማየት ያስፈልጋል ብዬ ነው የሀገር ኢትዮጵያ ልጆች የማስበው የማምነው። የአዲስ ምንጭ ሚዲያ አድማጭ ተመልካቾች በመጀመሪያ ግን እንዴት ውላችኋል? እንዴት ሰንብታችኋል? በያላችሁበት የከበረ ሰላምታዬ ይድረሳችሁ። ዕለቱ እንግዲህ ሚያዝያ 4 ቀን 2018 ነው። ለመላ ክርስትና እምነት ተከታዮች እንኳን ለትንሳኤ በዓል ዋዜማ ደረሳችሁ። ዛሬ ቅዳሜ ሹር ወይም ደግሞ ሲኦር የተሻለችው ቅዳሜ ማለት ነው ተብላ ትታወቃለች ማለት ነው። በነገው ዕለት በበዓሉ ዙሪያ እንግዲህ ሰፋ ያሉ ፕሮግራሞች ይዤላችሁ ስለመጣ ያዘጋጀሁላችሁ ስላለ በዛ ላይ እመጣለሁ። ወደዚህኛው ጉዳይ ግን እንድገባ ይፈቀድልኝና እኔ አራቱ በጣም በመሰረታዊ ጉዳይ ነው ላቅርብ ያልኩበት ነገር ይሄ የደቦ ፍርድ የሚባለው አንድ ሰው ነገር ካለ ሁሉም ሰው ተነስቶ የሚያደርግበት ነገር የደቦ ፍርድ የሚባለው ነገር እንዴት የባህል አካል አይባልም። ባህል የምንገነባበት ነው፣ የሚያንጸን ነው። መጥፎ ልማድ እየተለመደ የሄደውን ነገር ለማለት ያክል ሰዎች ቆሞ የሚመለከቱበት ነገር እነዚህ ወጣቶች እንዴት ነው ወጣቶቻችን እያደጉ ያሉት? ብዙ ቦታ ስለሚታይ ማለት ነው። ይሄ ሮቤ ላይ ስላጋጠመ በማህበራዊ ሚዲያ ላይም ስለሄደ እርምጃም የተወሰደበት ስለሆነ በነገራችን ላይ በአሁኑ ሰዓት በህግ ቁጥጥር ስር ውለው ስላለ ማለት ነው ብዙ ቦታ ስላለ ይሄ አጸያፊ ልማድ እየሰፋ ሄዷል። እኔ ሙሉን እንግዲህ እሳቸው የተደበደቡ በነበረበት ጊዜ ላቀርብ ስላልፈለኩኝ ነው። እንግዲህ የአካላዊ ጉዳት እየደረሰ ያለበት ሁኔታ የሚዘገንን ስለሆነ ማለት ነው። በደቦ መደብደባቸው ብቻም ሳይሆን ነውረኝነት፣ አንድ አዛውንት ሞባይላችን ሰረቁ ምናምን በሚል ሆን ብሎ ለማጥቃት የተደረገ በደባ የተደረገ ነገር ነው። በጣም የከበሩ እዛው ከተማ ውስጥ ያገለገሉ ህዝብ የሚያውቃቸው ሰው ናቸው። ይህ ሊያደርጉ አይችሉም። አዛውንት የሆኑን ሰው እንኳን ቀና ብሎ ለመናገር እኮ ሰፉ ወንጀ ደግሞ ጅራ ኦሮሞ ከሰት ስርዓታችን የሰፉ ስርዓት ማለት ታላቅን እንኳን ቀና ብሎ መናገር አይቻልም። ስለዚህ ወዴት እየተሄደ ነው? ይሄ መጥፎ ልማድ እየሰረጸ ሄደው በሁሉም አካባቢዎች ታላላቆችን ማከብራ እየተደረመሰ እንዴት እየተሰራበት ነው ያለው። በጣም ብዙ ነው ጸያፍ ንግግር። እንግዲህ ጥፊው ዱላው በእርግጫ በምናምን እንዳልሆነ የሚያደርጉት መቼም ከሰብአዊ መብትና ከምናምን ጋር ብቻ ከሃይማኖት ጋር ከእምነት ጋር የሚደረግ ከባድ ውርደት፣ ሞት በእኒያ አዛውንት ላይ የደረሰው ድብደባ ሀገር ላይ እንደደረሰ ድብደባ ነው የሚቆጠረው። ሁሉም ቦታ የሚደረጉ ነገሮች ማለት የትም መቼም የሚደረጉ ነገሮች ማለት ከዛ አልፎ ግን እጅግ በጣም ልብ የሚሰብረው ወደ ሀገር ሄድ ይሏል። እንዴ ሰብዬ ክያ ይላል። ይሄን ሀገሬ እንዴ ምን ማለት ነው? ዋቆ ከድርን የት ልጅ የምትለው ማለት ሮቤ ከተማ ላይ ሆነ። አያችሁ መንደርተኝነቱ ሄዶ እሳቸው ወደ ራይቱ ቦታዎች አሉ አይደል? እንግዲህ አካባቢዎች ናቸው። መንደርተኝነቱ እዚህ ጋር ደርሷል ማለት ነው እንዴ? ይሄንንማ ቆም ብሎ ማየት ያስፈልጋል። እጅግ በጣም የሚገርም አንደኛ ይሄንን ማለት ስለፈለኩ ሁሉም ይሄንን እንደው ለሰዎች አጋሩት፣ ለወዳጆቻችሁ እንዳውላኩላችሁ፣ ሼር አድርጉት፣ ላይክ አድርጉት፣ ሰዎች ይከታተሉት። ወደ ቤት ወደ ሀገር ሂድ። አያችሁ እንግዲህ ዋቆ ከድርን ፈኑሩ የሚናገሩ እዛ ከተወለደ ሰው ማለት ፈልጌ ሌላ ነገር የለም። መሬት የሰው ልጅ ነች ብዬ ነው የማምነው። ለፍቲን ተረብቴ ለኦሮሞስ ወዱ ጋር በነ መሬት የሰው ልጅ ነች ብሎ ነው የሚያምነው። ከየት የመጣ
መንጋ አስተሳሰብ እንደሆነ የማናውቀው ነው። አሁን አንዳንድ ቦታዎች ላይ እሳት እየለኮሰ የሚያደርገው ማንንም ምንን የማያውቅ እነዚህ ሰዎች ወደ ሀገር ሂድ ነው የሚለው። ትንሽ እኮ ኪሎ ሜትር ላይ ነች እንግዲህ ቤተሰቦቻቸው ያሉባት ቦታ ማለት ነው። እዛ ባሌ ምድር የተወለደን ሰው እዚህ ጋር ተደርሷል። እዚህ ላይ በደንብ መናገር የለብን። ቆም ተብሎ ኧረ እንዴት ነው ነገሩ ማለት አያስፈልግም። ሁለተኛ እጅግ የገረመኝ እጅግ ያሳዘነኝ ማህበረሰባዊ አብዮትስ አያስፈልገንም ወይ? መናኸሪያ ውስጥ ነው ማዕት ህዝብ ነው ያለው። አንድ አዛውንት ሲቀጠቀጥ እንግዲህ ተመሳሳይ ቋንቋ ነው። አዛውንት ሲቀጠቀጥ ምንድነው? ቆይ ምንድነው የተፈጠረው ነገር? ምን አድርጎ ነው? ሰው ሰርቆም ከሆነ ይፈተሽ ምን ይባል ወደ ህግ ሄድ የሚል ጠፍቶ እሳቸው ይናገራሉ። በኋላ አቀርብላችኋለሁ። እንዴት ነው ቆመን የምንመለከተው? እንዴት ተው አይባልም? ቆይ እስኪ ጥፋት ያጠፋ ሰው ይለቀቅ ይሄድ አይደል? ምንድነው የተፈጠረው? ሲቆም በል ተረጋጉ። ወጣቶቹ እንኳን እኩል በኩል እድሜ ላይ ያሉ ጎረምሶች እንኳን ሲጣሉ ገብተን እኮ እናስታርቃለን። እንደዛ ነው ባህላችን፣ ያደግንበት ስርዓቱ። ከተላላቆቻችን የተመለከትነው ነገር ተው የሚል ጠፍታ እንደዛውን ሲቀጠቀጥ ያ ሁሉ ሰው ቆሞ ነው የሚመለከተው። እንዴት ልብ ይሰብራል። ሁሉም ቦታ እንደዛ ሆኗል። አንዳንዴ እኮ ስትገላገሉ ችግር ሊያጋጥም ይችላል። በመገላገላችሁ አብራችሁ ልታሰሩ ትችላላችሁ። እስኪጣራ ተብሎ ተወሰነ፣ ምንም ችግር የለም። ሞራል የሚባል ነገር አለ፣ ህሊና የሚባል ነገር አለ፣ ፈሪሃ ፈጣሪ የሚባል ነገር አሉ እነዚህ ነገሮች እና ማህበረሰባዊ አብዮት አያስፈልግም። ይሄ እጅግ በጣም የገረመኝ ነገር ህዝቡ ቆሞ ይመለከታል። ተው እንጂ ምናምን ቢል ከሁሉም ህዝብ ጋር ሊደባደብ አይችልም። አጣርቶ በኋላ እንደምንም ኧረ ይሄ ሰውዬ እኮ ለረጅም ጊዜ በህክምና ያገለገለ ሰው ነው ምንድነው እሱ ሲባል ከዛ እንደምንም ፖሊስ ደርሶ ምናምን ብሎ ሁለተኛው ማንሳት የፈለጉት ሶስተኛው ጉዳይ ሚዲያ ወሳኝ ነገር ነው። ይሄ ፌስቡክም ዩቲዩብም ቲክቶክ ዋትስኤቨር ለማህበረሰቡ በመቅረቡ ያ ነገር በጣም ጠቀመ። ኢንፍሉዌንሱ እንዴት እንደሆነ ብዙ ጊዜ አይተናል። አንዳንድ ፖሊሶች ለምሳሌ ስርዓት የሌላቸው ግብረ ገብ የሌላቸው ፖሊስ ያው ህዝብ ነው የሚያገለግለው። ከዛ በተቃራኒው የሚያደርጉ አንዳንድ ሁሉም ቦታ እንደሚያጋጥመው ጉራማይሌ እንደሚያጋጥመው በቪዲዮ ተቀርጸው በሞባይል ተቀርጸው ሲቀጡ ተመልክተናል። በሞባይል ባይቀርጽ ኖሮ የሚያቀርባቸው አልነበረም ማለት ተጠቀሙበት። ምንም የሚባል ነገር የለ። ቀረጸው የሆነ ነገር ጥፋት ሲያጠፋ የምትመለከት ፖሊስ ምን ዋሶ ይቀረጽ። በህግ አግባብ የተከለከሉ ቦታዎች ከሆኑ አሉ አንዳንድ በጣም የተከለከሉ መቅረጽ የማይቻልባቸው ህግ ጣሱ አለ። እንደዚህ አይነት ቦታዎች ላይ ግን ወንጀል ሲፈጸም ምን ሲል መቅረጽ ያስፈልጋል። ነገ ማስረጃ ነው። ሁለተኛ ተጽዕኖ በጣም ትልቅ ነው። መረጃ ነው። ህዝብ ይረባረብበታል። ይሄ በጣም ደስ ያለኝ ነገር ነው እና ቀጥሉ፣ ይቀረጽ። እንደዚህ አይነት ነገሮች መቀረጽ መቻል አለበት። መረጃ ያስፈልጋል ወዘተ። በዚህ ዙሪያ ላይ አስቡበት ለማለት ያክል ነው። ብዙም ደግሞ ተደርጓል። በነገራችን ላይ ተመሳሳይ ነገር አጋጥሞኛል። ከ4 ዓመት ምናምን በፊት እንደዚህ የኳስ ጨዋታ ነበረ። አንድ እንደዚህ ፖሊሶች አድርገው በሙሉ 3 ፖሊሶች እንዲጠየቁ የተደረገበት ሁኔታ አለ። በአጋጣሚ ማለት ነው ግርግር ተነስቶ ጥፋትም ከሆነ ያጠፉ ወጣቶችም ካሉ በወቅቱ ይዘህ በተለይ ከተያዙ በኋላ መኪና ላይ ካወጣቸው በኋላ አለቀ። ሄደው ይጠየቃሉ። አጥፍተዋል ወጣቶች። ወደ ሌላ ነገር ገብቶ ከተያዙ በኋላ ግን ድብደባ መቀጠል ትክክል አይደለም። እንደዛ አድርገው ከ4 ዓመት ከ5 ብቻ እንደዚህ ነገር አስታውሳለሁ። ቪዲዮውን ቀጥታ ነው ያቀረብኩት እኔ ለፖሊስ ኮሚሽነር ጋር ታዩ ፖሊሶቹ ታያሉ። እዛ ላይ ተጠየቁ፣ በህግ አግባብ ተጠየቁ። ወጣቶቹ እንትን ተባሉ፣ ተጠይቀዋል ምናምን ብለዋል። ወጣቶቹ በነገራችን ላይ ተለቀቁ። እንደው ለታይ ግጭት ስለ እነዚያ ግን ወንጀል የሰሩ ሰዎች የተወሰነ ጊዜ ቅጣት እንደተቀጡ አውቃለሁ ለማለት ያክል። ሌላው ጉዳይ የፖሊስ አሁን የህግ አካሉ እርምጃ በሙሉ በቁጥጥር ስር ውሏል። እነዚህ የምትመለከቷቸው 7 ሰዎች ስም ዝርዝራቸውን በኋላ ላይ ያቀርብላችኋለሁ። በሙሉ በቁጥጥር ስር ውሏል። ይሄ አንዱ ነገር ጥሩ ነው እና እንደዛ ነው መሆን ይችላል። በአስቸኳይ 7 ሰው መያዝ ቀላል ነገር አለ። ለቃቅሞ አስገብቷቸዋል። እኔ መቼስ በቅርብ ጊዜ ባሌ ሮቤም ነበረ ሙሉ የመዞር እንቅስቃሴዎች ነበሩ። አርሲ ብዙ ቦታዎች ላይ ሻሸመኔ፣ ኮፈሌ ምንድነው እሱ ደግሞ ቆሬ፣ አናቆሬ እንደዚህ ብዙ ዞረን ነበር። ሮቤም ላይ ነበር። ከፖሊስ ጋር የነበረ ነገር በጣም መልካም ነበረ። ከፖሊስ ጋር ስንናገር ነበር፣ ምን ስንል ነበር። የስንት ቀን 10 ቀን ነው ምናምን እንደዚህ ጉዞ ነበረ። እንግዲህ የኦሮሚያ ፕሬዝዳንት ጽሕፈት ቤት አዘጋጅቶ በነበረው ምልከታ በመልካም አስተዳደር ላይ በልማት ላይ እና በጸጥታ ላይ በሚል ስንከታተል ነበር። አንዱ የፖሊስ ስራ የሚል ጥሩ ነው ቶሎ እርምጃ መወሰዱ ግን ልናስበት ይገባል የሚለው ነው። ሌላው እንዳው 4ቱን ጉዳዮች አነሳለሁ ያልኩት 5ኛው ጉዳይ እንግዲህ ይሄ ነገር ያወገሱን ሰዎች ደግሞ ስመለከት ደግሞ እንደዚህ በጣም ደስ ብሎኛል። የሰው ልጅ መኖር ያለበት የትም ይኖራል። ሰው እንዴት ወደ ሀገር ሄድ ይባላል። ሁለተኛ ደግሞ አዛውንት እንዴት በሚል በጣም የተባሉት እነዚህ ጥፋቱን የፈጸሙት
ቤተሰብ አንዳንድ አካላት ሳይቀር ያንዱን ሰው እንደውም እየተመለከትኩ ነበረ ቅድም አውግዘውታል ምናምን ብለዋል። አይዞት አጋርነቶችን እናሳያለን በሚል ደግሞ ለእኒሁ አዛውንት ባንክ አካውንታቸው እንደው ማሰባሰቢያ ያደርጉ ተመልክቻለሁ። እሱም ጥሩ ነው። 99% ብዙ ጊዜ እንደምንለው የሳይለንት ማጆሪቲ ወይም ደግሞ የብዙሃኑ ዝምታ ብዙሃኑ ዝም ብለዋል። ሀገሩን የሚወደው 99% በሀገር ውስጥም ያለው በውጭ ሀገራት ያሉት የኢትዮጵያ ልጆች በተለያዩ የዓለም ሀገራት ያሉት በሙሉ 99.9% ሀገሩን የሚወደው ለሀገሩ የሚያስብ ነው። ለዛ ነው ኢትዮጵያ ቀጥ ብላ የቀጠለችው እንጂ እንደው ሚዲያው እንዳጣበበው እና በቃ አንድ ሳምንት ቀረው ሁሉ ነገር ኢትዮጵያ ፈርስ እንደሚባለው ቢሆን እንደዛ ቢሆን ኖሮ ህዝቡና በውጭም በውስጥም ያለው ነገሮች ይበለሻሹ ነበርና ከዛ አኳያ በጣም ትልቅ ነገር አይቻለሁ። ትልቅ ልብ ያለው ነው የኢትዮጵያ ህዝብ። ምንም ጥያቄ የለውም። ይሄ እኮ እንደሆነ ለፖለቲካ ፍጆታ ወይንም ሰዎችን ለእንትን ለማታ እውነት ነው፣ መሬት ላይ ያለ ሀቅ ነው። ግን የብዙ ዝምታ የምንለው እንትን ይላል። በቃ መጨረሻ ይሄ አጥፊው የሆነው ይሄ መንጋው ግር ብሎ ሲያደርግ ምናምን ሲል መናኸሪያው ሙሉ ህዝብ ስህተት እንደሆነ እኮ ያውቃል። ያለ አንዱ እስኪጀምሩ ዝም ብሎ ይመለከት። መናኸሪያ ውስጥ እኮ 70 ሰው የለም እንዴ? 100 ሰው የለም እንዴ? መናኸሪያ ውስጥ አንድ አዛውንት ሲቀጠቀጥ ግን ሁሉም ሰው ቆሞ ይመለከታል። 7 ጎረምሳ እረፍ አንተ ምናምን ብሎ 2 ጎረምሳ ተነስቶ ተው አለቀ አጥፍቶ ከሆነ ምናምን ቢል ጋቢል ነበር። አያችሁ 7 ሰዎች ናቸው ሀገር የሚያጠፉት። 130 ሚሊዮን እና ከዛ በላይ ህዝብ አለ። 1 ሚሊዮን ይሞላል። ይሄ መርዙ ይሄ 10 ጊዜ ፖስት ሲያደርግ የሚውለው ሀገር ተስፋ ሀገር ትቃጠልቱ ምን የሚለው በሁሉም ቦታ ያለ በመንግስት መዋቅር ውስጥ ያለው በተፎካካሪ ጫካ ውስጥ ያለ ይሁን በየቤተ እምነቱ ያለው አስመሳይ ሁላ ምናምን እኮ 1 ሚሊዮን አይሞላም። ስለዚህ ነጥብ ምንም እንኳን የሚሆን አይደለም። ከዛ እኮ ሊታሰበት ይገባ። ይሄንን ካልኩኝ በኋላ የተወደዳችሁ የሀገሬ ኢትዮጵያ ልጆች እኒህ አዛውንት የሰጧትን አጠር ያለች ቆይታ ወደ አማርኛ ተርጉም ላይ ያጋጠማቸው ነገር ምንድነው የሚለውን ነገር ብዙ ስለሚያሳየን ማለት ነው ስም ዝርዝራቸውንም አቀርብላችኋለሁ፣ ለጥፍላችኋለሁ ማን እንደሆነ ጥፋቱን የፈጸሙ ሰዎች ማለት ነው። አብራችሁን ቆዩ። እንግዲህ ለነበረኝ ጉዳይ በአንድ ሰዓት ተነስቼ ወደ መናኸሪያ መጣሁኝ። ወደ በር ቤተሰቦቼ እንግዲህ የሚኖሩት ራይቱ ነው። ልገባ ስል አንድ ወጣት የሆነ ሰው እየሮጠ መጣና ቁም አለኝ። እኔ ደግሞ ስላልገባኝ ምንድነው ብዬ ስንቀሳቀስ ሞባይሌን አንጣ ብሎ ያዘኝ። የትኛው ስል የወሰድከው ሞባይል አለኝ። ይሄን እያልኩ ባለበሳት በበላ በጠጣው በዚህ በወጣት በጎረምሳጁ እዚህ ላይ መታኝ። ምንድነው እያልኩ አንዳችሁ የጠየቁት ባለበት ሰዓት ሞባይሌን ሰረቀኛልና አሁንም በዚህኛው በኩል በክፉኛ መታኝ። እዚህ ላይ መቶኝ ይታያል። ቦርሳ ሞቶ ዶክመንት ጉቱ ሱራታ ያቶኮ የነጥራታ ባይት እንግዲህ ገና እኔ ዶክመንቶች ይዣለሁኝ በቦርሳዬ ውስጥ ጡረታ ከወጣሁኝ ገና 1 ወሬ ነው። 40 ዓመት አገልግዬ ከዛ በኋላ መናኸሪያ ውስጥ ያለው እነዚህ ወደ 7 ተጎርሶች አንዱ በጥፍ ይለኛል፣ አንዱ በርግጫ ይለኛል። እጮሃለሁ። አንድ ሰው እንኳን ኧረ ተው ምንድነው የሆነው የሚል የለም። ሁሉም ይደብደበኝ። ኧረ እባካችሁ ወደ ህግ አቅርቡት እንኳን የሚል ሰው እንዳልነበርም ሁሉ ሲወርድብኝ በአጋጣሚ አንድ የሚያገኝ ሰው መጣና እንደ ይሄ ሰው ሆስፒታል ውስጥ ረጅም ጊዜ ያገለገለ ነው፣ ለምንድን ነው በጋ አምላክ ወደ ህግ ቦታ ብትወስዱ ብሎ አንድ ሰው ተናገረ። ከዛ ፖሊስ እንግዲህ መጣና አሁን እንግዲህ እኔ ራሴ 2 ሞባይል አለ ኪሴ ውስጥና ከፈለክ እኔ አትደብድበኝ እንካ 2ቱንም ሞባይል የሰጠሁት አይ ሞባይል የራሴን ሞባይል አምጣት እንጂ ምናምን ብሎ የራሴን አንጣ ብሎ ሁላቸውን ቀጠሉ። መደማመጥ አልቻለም። በቃ መጮ ጀመርኩ። ከመሞት ብዬ መጮ ጀመርኩ። እንደውም እኮ ሚዲያ ላይ ማህበራዊ ሚዲያ ላይ ተለቋል ምናምን አለ። ከዛ በላይ ነው የሆንኩት የደረሰ ድብደባው ምኑ
ከዛ አንዱ በቃ ታረቁ እንዴት ማለት ጀመረ። እኔ እንደውም ዛሬ ነው ህመሙ እየተሰማኝ ያለው እንጂ በዛን ሰዓትማ ምን ነው የሚሰማኝ? አንዱ ይሄን ይላል፣ አንዱ ያንን ይላል። እኔ ግራ ገባኝ። ነኖላ የሚያደርገው ነገር ይሄ ምንድነው ይሉኛል ዶክሜንቶቼ 40 አመት ከአንድ ወር ሰርቼ ነው ጡረታ ያወጣሁት። ባሌ ጎባ፣ ጊኒር፣ ቄለም ወለጋ ይሄንን ሁሉ ቦታ ሰርቻለሁ። ብዙ ታማሚዎችን ያከምኩ ሰው ነኝ። እንደው መቼስ የሚያስደስተኝ ነገር ይሄ ሁላ ነገር ሆኖ ሁሉም በእርግጥ እርቅ ይል ነበረ በወቅቱ። እኔ ችግር የለም እኔ እርቅ ጥሩ ነው ብዬ ነበር። ነገር ግን ያ ሁላ ተደብድቤ ያ ሁላ አርፎብኝ የህግ አካሉ ግን ዛሬ በህግ ቁጥጥር ስር መዋሉ ደስ ብሎኛል። ይህ መቼስ የሆነውን ነገር ልናገሩም ስለውም አይደለም። በጣም መልካም ነገር ነው በህግ አግባብ መዋላቸው። ትላንትና ሰው ለርኒንግ ኢዝ በርኒንግ መማር መቃጠል ሲሉ አይ ግድ የለም ልጆች ተው መማር ነው የሚያዋጣው ነበርና እንደዛ ብዬ አስተማርኩ ሰው የመከርኩ ሰው ነኝ። ፖሊስ ይሄን ማድረጉ በቁጥጥር ስር መዋሉ አስደስቶኛል። እኔ ደግሞ ፈጣሪ ይመስገን ጥርሴ ያልረገፈም አይኔ አልጠፋም። መቼም በህይወትም አለው ይሁን ይሄም ለህግ መቅረቡ አንድ ነገር ነው። የደረሰብኝ እንዳልኳችሁ ፌስቡክ እና ምናምን ላይ ከሚዲያም በላይ ህዝቡንም ደግሞ አመሰግናለሁ። ህዝቤን አልሰምቷቸው ነው እንግዲህ ትልቁም ትንሽም እንደዛ ተቀጠቀጠ እንግዲህ ፈጣሪ ያለ በሚል ነው እንግዲህ ሀዘናቸውን የሚገልጹት። ህዝቡ ግን በኋላ ሁኔታውን ካየና ምናምን ካለ በኋላ ያው እንግዲህ ቀደም ሲል እንዳለው አጋርነቱን እያሳየነ ያለው እንግዲህ ቀደም ሲል ስም ዝርዝራቸውን እንገልጻለን ያለውን ተጠርጣሪዎች በአሁኑ ሰዓት በህግ ቁጥጥር ስር ያሉት ስም ዝርዝራቸውን የሰባቱንም ቀጥሎ አቀርብላችኋለሁ። ኦቦ ሙሐመድ አወል የሮቤ ከተማ ጨፌ ዶንሳ ቀበሌ ነዋሪ ነው። ሁለተኛው ኦቦ ቦንሳ አወል ጅራታ መጋላ ሮቤ ገንደ ጨፌ ዶንሳ ይህም በተመሳሳይ ቦታ ያሉ ናቸው። ሶስተኛው ኦቦ አብዲሳ ከድር ደግሞ የዚሁ ከተማ ጨፌ ዶንሳ ቀበሌ ነዋሪ ናቸው። አራተኛው ኦቦ ኢብራሂም ሁሴን ደግሞ ጅራታ መጋላ ሮቤ እዚሁ ማለት ነው ጨፌ ዶንሳ ናቸው። እኒህም አምስተኛውም ኦቦ አካሊ አሰፋ ጅራታ መጋላ ሮቤ ገንደ ጨፌ ዶንሳ ይሄውም እንዲሁ በተመሳሳይ በዚሁ ቀበሌ የሚገኙ ናቸው። ስድስተኛም ኦቦ አብዱረህማን አሚን በዚሁ ሮቤ ጨፌ ዶንሳ ቀበሌ ውስጥ የሚኖሩ ናቸው። ኦቦ ሱልጣን ሁሴን ደግሞ በዚሁ ባሌ ዞን አና ሀረና የሚገኙ ናቸው ማለት ነው። ሀረና የምትባል ወረዳ ውስጥ የሚገኙ ናቸው። እንግዲህ እነዚህ ሰባቱ በቁጥጥር ስር ውለው የህግ ጉዳያቸው መታየት ጀምረዋል ማለት ነው። ጉዳዩ እየተጣራ ነው ያለው። መነሻው ምንድነው? ከጀርባ ያለው ደባ ምንድነው? በዚህ ደረጃ መሄድ የተፈለገው ለምንድነው? የሚሉትና የመሳሰሉትን ከባሌ ሮቤ ኮሚኒኬሽን ያገኙት መረጃ ያመለክታል ማለት ነው። እንግዲህ ክቡራትና ክቡራን ለነበረን ቆይታ ከልብ ነው የማመሰግነው። ከመውጣታችሁ በፊት ሁላችሁም ላይክ እንድታደርጉ በድጋሚ በአክብሮት እጠይቃለሁኝ። ለክርስትና እምነት ተከታዮች አሁንም እንኳን ለበዓለ ትንሣኤ ዋዜማ አደረሳችሁ። ላለው በትንሣኤው ደግሞ እንገናኛለን። የተለያዩ መርሃ ግብሮች ይኖሩናል ማለት ነው። ሰላም ቆዩ።